ወይሉ ለኩል ሁመዘት ሉመዛ ሰዎችን ዘላፊና ነቃፊ እንዲሁም ደግሞ ሐሚተኛ የሆኑት ሰዎች ሁሉ ወዮላቸው ይላል አላህ Subhanahu Wa Ta'ala። እና ሁመዛ ማለት በተግባር በከንፈር ንክሻና በአይን ጥቅሻ የሚደረጉ ማሽሟጠጮች ሁመዛ ይባላሉ። ከዛ ደግሞ በምላሱ እገሌ እንደዚህ ነው ብሎ እሱን ክብሩን የሚነካ ነገር የሚያማና የሚዘልፍ ከሆነ ደግሞ ሉመዛ ይባላል። እና ሁለቱም ብቻ በሰዎች ላይ አቃቄር የሚያወጡና ሰዎችን የሚያጣጥሉ የሚያንቋሽሹ ሰዎች ወዮላቸው ሲል ያስጠነቅቃል ማለት ነው። الذي جمع مالا وعدده ሌላው ባህሪው ደግሞ ገንዘብ መሰብሰብ ነው ማለት ነው። ገንዘብን ሐላል ሐራም ኸይር ነው ሸር ነው ሳይል ብቻ ባገኘበት መንገድ በመስረቅም ይሁን በማታለልም ይሁን በማጭበርበርም ይሁን በሆነው መንገድ ብቻ ገንዘብን የሚያካብቱና የሚያግበሰብሱ የሆኑ ናቸው ማለት ነው። እና ወዓደደው ያን የተገኘውን ገንዘብ ደግሞ በየጊዜው ቁጥሩ እንዳይጎድል የሚቆጥርና የሚያከማች የሆነ ይላል ማለት ነው። يحسب أن ماله أخلده ከቂልነቱ ብዛት የተነሳ ገንዘቡ እንዳውም እድሜውን የሚያስረዝምና ዘላለም የሚያኖረው አድርጎ ይገምታል። ከላ እናንተ ተላላው የሰው ልጅ ከዚህ አይነት ከንቱ አስተሳሰብህ ተቆጠብና ታረም፣ ከዚህ ከንቱ ሐሳብህ ብትወጣ ይሻልሃል ይላል። እምቢ ካለ ግን ይሄ ሰው ለዩንበደነ ፊል ሑጦማ መላው ሰውነቱን በአንድ ጊዜ በቅጽበታዊ ፍጥነት የምታደቅ ሆነችው አደገኛ ቅጣት ላይ እንደሚወረወር ነው ይላል። ነገ አንድ ጊዜ እንደነደደች በሚጨመርበት ጊዜ በቅጽበታዊ ፍጥነት መላው ሰውነቱን ቆዳውንና ስጋውን እንደገና አጥንቱንም አዲቃ በአንድ ጊዜ አመድ የምታረገ አደገኛ እሳት ላይ እንደሚወረውረው ተወዲሁ ይወቅና ይጠንቀቅ ይላል። ወማ አድራከ መልሑጦማ አድቃቂ የተባለችው ቅጣት ምን አይነት አድቃቂ እንደሆነች ምን ታውቃለህ? እና እሷ መልሑጦማ የተባለችው አደገኛ ቅጣት ናሩላሂል ሙቀዳ አንድ ጊዜ ከተለኮሰችና ከነደደች መብረጃና መጥፊያ የሌላት የአላህ ቅጣት ናት ይላል ማለት ነው። ይህችም እሳት አንድ ጊዜ ከተለኮሰች ምን ጊዜም ቢሆን መብረጃና መጥፊያ የሌላት ናት ማለት ነው። አለቲ ተጠሊዑ ዐለል አፊዳ እሷ በሰዎች ልብ ራስ ላይ ዘልቃ የምትጠልቅናት ይላል ማለት ነው። እንግዲህ የእሳቷ ልሳን አንድ ጊዜ በሚሰነዘር ጊዜ ሰውነቱን እንዳለ ወላ ቆዳ ስጋ አጥንት ሳይቋቋማት በቅጽበታዊ ፍጥነት ልብ ራስ ላይ ጠልቃ ገብታ ልብን የምታሳረርናት ማለት ነው። ኢነሃ ዐለይሂም ሙሰዳ ይህች እሳት ደግሞ የውጭ አየር መጥቶ እንኳን ትንሽ እንዳያበርዳትና ጋብ እንዳያደርጋት በጥልቅ ጉድጓድ ውስጥ የተዘጋች ናት ይላል ማለት ነው። የጀሃነም እሳት ወደ ታይ ነው በጥልቀት በተዘጋጀ ጉድጓድ ውስጥ ነው ያለችው ማለት ነው። እና የጉድጓዱ ጥልቀት 70 አመታት ያለማቋረጥ ወደ ታች የሚያስወርድ ነው ማለት ነው። አንድ ሰው ድንጋይ አፋፉ ላይ ብቅ ብሎ ቢወረወር ወይም ሰው ቢወረወር ማረፊያው ከመድረሱ በፊት 70 አመታት ያስጨርሳል ወደ ታይ ተምዘግዝጎ የሚወርድበት ማለት ነው። በዛ ውስጥ የተሞላ ባህር የመሰለ ነገር ነው፣ እንደ ዱንያ እሳት አይደለም። እና የእሳቱ ክፋት መጀመሪያ 1000 አመት ሲቀቀል ሲነድ ኑሮ ነጭ ይሆናል ይላል። ከዛ እንደገና ነጭ ቀይ ይሆናል መጀመሪያ ደግሞ ሌላ 1000 አመት በሚጨመርለት ጊዜ ነጭ ይሆናል ወደ ንጣት በገዛ ኃይሉ ራሱ እየቀየረ ይመጣል ማለት ነው። ከዛ ደግሞ ሌላ 1000 አመት በሚጨምርበት ጊዜ ጨለማ እንዝዝ ይሆናል ማለት ነው። አሁን ያለችው በዛ በሶስተኛው ደረጃ በጣም እንዝዝ ጨለማ የሆነ ነው ማለት ነው። የዱንያ እሳት ግን ቀይና ቢጫ ነው ቀላል ስለሆነ ማለት ነው። ያ የጀሃነም እሳት ግን አንቀጥ ድግድግ ጨለማ ነው። ልክ ደግሞ እንደ ባህር የተኛ ነገር ነው። የ70 አመት ርቀትና ጥልቀት ውስጥ ባለ ጉድጓድ ቦታ ውስጥ ተኝቶ ነው የሚጠብቀው ማለት ነው። እንደዛ አይነት እሳት ነው የሚጠብቃቸው ሲል ያስጠነቅቃል ማለት ነው። ኢነሃ ዐለይሂም ሙሰዳ እዛ እሳት ውስጥ በሚገቡ ጊዜ የእሳቱን ፋሎት ወደ ላይ ልክ ድስት እንደሚገነፍል ተቀጮቹን ወደ ላይ እንፋሎቱ ገንፍሎ ይዟቸው ይወጣል ማለት ነው። ወደ አፋፉ ይቃረባሉ። የዛ ጊዜ አስፈንጥሮ ተፍቶ ልንወጣ ነው ብለው ተስፋ ሲሰማቸውና ሲንጫጩ እንደገና ደግሞ ወደ ታች ይዟቸው እንዲወርድ ይደረጋል ማለት ነው። ፊ አመድ ሙመደዳ በሩም ይዘጋል እንፋሎቱ እንኳን ትንሽ ወጥቶ እንዳይቀንስላቸው ማለት ነው። እና በመግላሊቱ ክዳን አለው ማለት ነው ጉድጓዱ። ያ በሚዘጋበት ጊዜ በኃይል እንዳይከለፈት ደግሞ ተላይ ረግጠው የሚይዙ መሰሶ የመሰሉ ትልልቅ የብረቶች መሸንጎሪያዎች አሉ ማለት ነው። በነዛ በመሸንጎሪያዎች ተረግጦ የተዘጋ የሆነ አደገኛ ቦታ ነው በማለት ያስጠነቅቃል ማለት ነው።